It's on here now. The goalkeeper's beaten, and South Africa have done Gabriel! Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን እንሂድ። ወደ መረጃዎቻችን እንለፍ። የአውሮፓ ሻምፒየንስ ሊግ ጨዋታዎችን ተመልክተናል። ትላንትና ምሽት ላይ የተደረጉ ጨዋታዎች ነበሩ። የትናንትና ምሽት ጨዋታዎች የተመዘገቡት ውጤቶች እንደዚሁም ደግሞ ከጨዋታው ጋር በተያያዘ መነጋገሪያ ርዕሰ ጉዳይ የሆኑ የተወሰኑ ነጥቦችን ለማንሳት እንሞክራለን። ቅድሚያ የምንሰጠው የሊቨርፑልን ወደ አሸናፊነት መመለስ ነው። ሊቨርፑል ይበቃዋል። 4 ተከታታይ ጨዋታዎችን ተሸንፏል። በአሰልጣኝ አርነ ስሎት በሊቨርፑል እንዲህ መሆን ዙሪያ በጣም በርካታ የትችት አስተያየቶች ተሰጥተዋል። አሰልጣኝ አርነ ስሎት ሌሰኑን መውሰድ አለበት ነው ሲባል የነበረው በጣም በተደጋጋሚ። ምክንያቱም አምና የነበረው ሊቨርፑል በጣም ጠንካራ ነው። 450 ሚሊዮን ፓውንድ በላይ ወጥቶ አዳዲስ ተጫዋቾች ያሁን በነበሩበት ክለብ ሃይ ኳሊቲ የነበራቸው ተጫዋቾች ወደ ቡድኑ ተቀላቅለውለታል። እነዚህ ነገሮች ሊቨርፑልን ከፍ ወዳለ ደረጃ ይወስዱታል ነው እንጂ 4 ጨዋታዎችን በመደዳው ባለፈው የውድድር ዓመት ሳይሸነፍ አሰልጣኝ አርነ ስሎት በነበሩበት ክለብ አንዴም እንደዚህ አይነት ተከታታይ 4 ሽንፈቶችን አስተናግደው የማያውቁ ሰው ሆነው ለመበርታት የተሰራው ስራ ለመፍረስ ለምን ሆነ የሚል ጥያቄ ነው በብዛት ሲነሳ የነበረው። እናም የሰውየው ነገሮችን ያስኬዱበት መንገድ ትክክል አለመሆን ሊቨርፑልን ዋጋ እያስከፈለው ነው። ባይናው ሊቨርፑል ከአርሰናል ጋር የ4 ነጥብ ልዩነት ሊኖረው አይገባም ነበረ። በማንቸስተር ሲቲ እና በሊቨርፑል መካከል እንዲህ ያለ የነጥብ እኩያነት መፈጠር አልነበረበትም ምናምን አይነት ነገሮች ናቸው በብዛት የሚሰጡት። ስለዚህ 3ኛ ደረጃ ላይ ተቀምጧል ሊቨርፑል። እንደዚህ መሆን አልነበረበትም በጥቅሉ የሚነሳው። ስለዚህ ሚስዩዝ ተደርጓል። ሊቨርፑል ቤት ያለው አቅም አላግባብ እየባከነ ነው የሚገኘው። ስለዚህ ይህንን አላግባብ የባከነ አቅም አርነ ስሎት በአግባቡ ወደሚጠቀሙበት ሌቭል መመለስ አለባቸው ነው። ኢፍኖት ሰውየው መሰንበታቸውን እንጃ የሚል አይነት ነገር ተሰጠ። ሀሳቡ ልክ ነው። እውነት ለመናገር ሊቨርፑልም ኤኒቲም ዓለም ላይ ያለ ሊሸነፍ ይችላል። ሰማው የሆነ ወቅት ላይ መሸነፍ አይቀርም። ነገር ግን በመደዳው 4 ስትሸነፊ ግን ትርጉሙ በእግር ኳስ እንደሚያጋጥም ሽንፈት ተደርጎ አይወሰድም፣ እንደ ድክመት እንጂ። ስትደክሚ ነው የሚቀለድብሽ፣ ስትደክሚ ነው በመደዳው የምትሸነፊው። ስለዚህ ምን አደከመው ሊቨርፑልን ነው። ከሊቨርፑል በዚህ ወቅት መበረታትን እንጂ መድከምን አንጠብቅም። እውነት ለመናገር አይደለም ለ2025-26 የውድድር ዓመት ሊቨርፑል እኮ ለሚቀጥሉት ተከታታይ ዓመታት ነው ኢንቨስትመንቱ። አምና ጎበዝ ነበረ። ቻምፒዮንስ ሊግን ያጣበት መንገድ ነበር የሚቆጨው። ፕሪሚየር ሊጉን ያሸነፈበት መንገድ ያሳምን ነበረ። እዚህ ላይ እነዚህ ሁሉ ተጫዋቾች ይህንን ሁሉ ገንዘብ ወጥቶባቸው ሊቨርፑልን ሲቀላቀሉ ማን ነው ሊቨርፑልን የሚያቆመው የሚል ጥያቄ ሲነሳ ነበረ እና ኤክስፔክቴሽናችን ሃየር ነው ለሊቨርፑል፣ ምንም ጥያቄ የለውም። ግን ይገሴ ወርስ ሆነ። የባሰ እየከፋ መጣ። ይህንን ደግሞ በደንብ አድርጎ እንዲከፋ ያደረገው የዩናይትድ ድል ነው። አንፊልድ ላይ ዩናይትድ ሲያሸንፈው ሊቨርፑልን በሁለት ምክንያቶች ችግሩ የበለጠ ተጋጋለ ነው የምለው እኔ። አንድ የተሸነፈው በማንቸስተር ዩናይትድ ስለሆነ ይህን 4ኛ ጨዋታ አይደለም የተሸነፈው በዩናይትድ በራይቫሉ ባለፉት ኦልሞስት 10 ዓመታት ሊያሸንፈው ባልቻለው አንፊልድ ላይ ሊያሸንፈው ባልቻለው ማንቸስተር ዩናይትድ መሸነፍ ኢትስ ፔንፉል ሁልጊዜም ለሊቨርፑል
ልክ ለማንቸስተር ዩናይትድ ፔንፉል እንደሆነ ሁሉ ለሊቨርፑልም እንደዛ ነው። ሁለተኛው ጨዋታው የተሸነፉት በአንፊልድ ላይ መሆኑ ብቻ ሳይሆን ጨዋታውን የተሸነፉበት ማነርም ደግሞ የሚያስወቅስ ነው። አንዳንዴ በየመጫወቻ ቦታዎች ላይ ያሉ ተጫዋቾች ውጤታማ በደንብ መሆን እስኪጀምሩ ድረስ ጨዋታው ላይ አሪፍ ሆነው ግን ይሸነፋሉ። የማይሸነፍ አሪፍ ማለት አሁን አርሰናል አሪፍ ነው፣ አይሸነፍም፣ አይደለም አይሸነፍም፣ ጎል አይገባበትም፣ አይደለም ጎል አይገባበትም፣ አይሞከርበትም። ኢትስ ዋው ሞመንት ለአርሰናል እንደምትዩ አይነት ነገር እስኪመጣ ድረስ አሪፍ እየሆንሽ ትሸነፊያለሽ። የተወሰነ ጊዜ ገብቶሻል፣ የምታረጊው ነገር አሪፍ ነው፣ ሜዳ ላይ በብዙ መለኪያዎች ልክ ነሽ፣ ግን ዩ አር ስቲል ሉዚንግ ሊሆን ይችላል። እንደዚህ አይነቱን ትታገሻለሽ። አሪፍ ሳትሆኝ መሸነፍን ግን መታገስ አይቻልም። ያውም አፍተር ኦል ዚስ ኢንቨስትመንት ማለት ነው። ይህ ሁሉ ነገር ኢንቨስት ተደርጎ እነዚህ ሁሉ ተጫዋቾች ያንቺ ሆነው ማንም በህይወቱ እንደዚህ አይነት ድልን ታድሎ አያውቅም እስኪባል ድረስ የትኛውም አሰልጣኝ የርገን ክሎፕም እኮ ይህንን እኮ ግፍ ነው የሚለው እኮ ይሄ ግፍ ነው፣ ይሄ እግር ኳስ አይደለም እኮ ነው የሚሉት የርገን ክሎፕ። እኔ አልፈልግም እንደዚያ። ስለዚህ በዚህ መንገድ አሲስት ተደርገሽ ተደግፈሽ ቡድኑን ቱ ዘ ኔክስት ሌቭል እንድትወስጂው ሲጠበቅ እንደዚህ ስትሆኝ ጥያቄ ቢነሳ ወቀሳ ቢቀርብ የአንቺን ጉብዝና ሰዎች መጠየቅ እና መጠራጠር ቢጀምሩ የሚፈረድ አይደለም ነው። ታዲያ ትናንት ምን አገኘ ሊቨርፑል? ምን አገኘ? እኔ እስቲ ምናልባት ልብ ብላችሁ ይሁት የአርነ ስሎት ትልቁ ኳሊቲ ብዬ ከምላቸው ነገሮች መካከል አንደኛው ሰሚ ናቸው ሰውየው ብዬ ነው ማምነው። እኔ ግትር አይደሉም። ምክሮችን፣ ሐሳቦችን፣ ልክ የሆኑባቸውን ነገሮች እና ልክ ያልሆኑባቸውን ነገሮች መለየት ላይ ችግር የለባቸውም። ሐሳብ ከየትም አቅጣጫ ቢመጣ የመቀበል የመሞከር ልክ ነው ብለው ካመኑበት ምንም ነገር የላቸውም። የኢጎ ነገር እኔ አርነ ስሎት ላይ ያለ አይመስለኝም። ኢትስ ማይ ዌይ የሚባል ነገር የለም አይደለም። ባለፈው የውድድር ዓመት እንደ ኳሊቲ ሲነሳላቸው የነበረው ነገር የየርገን ክሎፕን መንገድ አሽቀንጥረው አለመጣላቸው ነው። ኢጎይስቲክ ቢሆኑ እንደዛ ያደረጉ ነበረ። ከኔ በላይ ምናምን አይነት ነገር ቢኖራቸው እንደዛ ያደረጉ ነበር። የራሴን አሻራ ምናምን ቢሉ ኖሮ እንደዛ አይሆንም ነበረ። የርገን ክሎፕ ማከበሯቸው የተቀረው የእግር ኳስ ወዳጅና ባለሙያም ለአርነ ስሎት ክብር ሰጠ። ከዛ በኋላ ግን ሙቭ ላድርግ ሺፍት ሳድርግ እነዚህ አይነት ነገሮች ላይ ለውጥ ማድረግ እፈልጋለሁ የሚል ነገር አደረጉና ገቡበት። ከዛ ነገሮች አልመጣ ሲሉ ከግራ ከቀኝ ከፊት ከኋላ የሚሰጡት አስተያየቶች በሙሉ ኢትስ ታይም ቱ ድሮፕ መሐመድ ሳላህ ተባለ። ከዩናይትድ ሽንፈት በኋላ በአብዛኛው ይሰጥ የነበረው አስተያየት አስተውለነው ከሆነ መሐመድ ሳላህ የግድ እኮ እያንዳንዱን ጨዋታ መጀመር የለበትም የሚል አስተያየት በጣም በብዛት ሲሰጥ ነበረ። የዚህ አስተያየት የልክነት ምልክት ትላንትና አልታየም ወይ ነው። ይህ አንዱ መነሳት ያለበት ነጥብ ስለሚመስለኝ ነው። ሁለተኛው የአርነ ስሎት ስህተት ብዬ ሳልል ግፍ ብዬ የምጠራው ነገር ምን እንደሆነ ታውቂያለሽ? ሀውካም ሳምሪ እንደው በመድኃኒዓለም ነው የምልሽ፣ እንዴት ሰው ሁጎ ኢኪቴኬን ያስቀምጣል? እንዴት አሁን ምንድን ነው ቲንኪንጉ? ምንድን ነው እየዳከረ ያለን አሌክሳንድር አይዛክን እያቃተው ያለን መሐመድ ሳላህን ስለማስቀመጥ ሳታስቢ ያበበውን አሪፍ ነገር የሚያደርገውን ስለሚያገባቸው ጎሎች ብቻ ብለን ሳይሆን ስለሚያደርጋቸው ጥረቶች፣ ስለ ጥረቶቹ ማማር፣ ስለ በጎ አስተዋጽኦ ምናምን ስንል ሁጎ ኢኪቴኬን የትኛው አሰልጣኝ ነው ሊያስቀምጠው የሚችለው? ኦነስት ሆነን እንነጋገር ብንል ማለት ነው። ለምን ነው የምታስቀምጨው? ምን ስላጎደለ ነው የምታስቀምጨው? ምን አረክ ብለሽ ነው የምታስቀምጨው? ለምሳሌ አርቴታ ስኬሊን ያስቀምጠዋል። ይህንን ጥያቄ ስኬሊን ለምን አስቀመጥክ ብለን አንጠይቅም። ለምን አንጠይቀው?
ምክንያቱም እዛ ቦታ ላይ ያለው ሌላኛው አማራጭ ተጫዋች ሪካርዶ ካላፊዮሪ በሚገርም ፐርፎርማንስ ሌቭል ላይ ነው ያለው። ኤቭሪባዲ አንደርስታንድ ያደርጋል። አንደርስታንድ ስለሚያደርግ አይጠይቅም ይሄን ጥያቄ ለምንድን ነው ይሄ ልጅ የሚቀመጠው ምናምን አንልም። የባሰ ስላለ ነው፣ የሚበልጥ ስላለ ነው፣ ይበልጥ የሚያስገርም አቅም እዛ ላይ ስላለ ጥያቄውን አታነሽም። አርነ ስሎት ግን የተሻለውን አስቀምጦ የደከመውን ይዞ እየገባ ለምን ዋጋ ይከፍላል? እኔ ይህንን መረዳት በጣም ያስቸግረኛል። ትላንትና በሁጎ ኢኪቴኬ ጨዋታውን መጀመሩ ብቻ ሳይሆን ሁጎ ኢኪቴኬ የሱን ተቀያሪ ወንበር ላይ መቀመጥ ልክ አለመሆን እያነሳን ስንሞግት ለነበርን ሰዎችም በሙሉ የሚገርም ነገር አደረገ ሁጎ ኢኪቴኬ። እውነት ለመናገር እንደውም አንድ ሚዲያ ላይ ምን ብሎ ጽፈዋል መሰለሽ፣ አንድ የሀገራቸው ጋዜጣ ላይ ኢኪቴኬ is truly special። የእውነት በቃ ይሄ ልዩ ነው ልጁ። የአሰልጣኙ ሚና ልዩ የሆነውን ልጅ ማደብዘዝ ነው ወይስ የደበዘዙትን ማድመቅና ሲደምቁ እንዲጫወቱ ማድረግ ነው? ግራ ያጋባል። ለማንኛውም ትናንትናም ጎል አስቆጥረዋል። ከጎል ማስቆጠር በዘለለ ደግሞ እንደገና ያደረጋቸው ሌሎቹም ነገሮቹ በሙሉ እሱ በፍጹም ተቀያሪ ወንበር ላይ እንዲቀመጥ መደረግ የለበትም። 12 ጨዋታ ውስጥ 6 ጎል ያገባ በዘንድሮ የውድድር ዓመት የሊቨርፑል ምርጡ ጎል አስቆጣሪ፣ ኮከቡ ጎል አስቆጣሪ ይሄ ፈረንሳዊ ነው። ይህንን ብቻ አይደለም ያደረጋቸው የግብ ሙከራዎች ካገባው በላይ ናቸው። 21 ኳስ የማቀበል ጥረት አድርጎ 19ኙ ልክ ነበሩ። ድሪብሎች ያደርግ ነበረ፣ ድሪብሎቹን ደግሞ ያሸንፍ ነበረ። ዱዌሎችን የአየር ላይ በይው የመሬት ላይ በይው ያሸንፍ ነበረ። ሲያዩት ደስ ይላል። የሚያደርገው ነገር ኤፊሸንት ነው፣ በጣም ውጤታማ ነው ልጁ። ይሄንን የሁጎ ኢኪቴኬን ቁጥር እና እውነት ከአሌክሳንድር አይዛክ ጋር እንዴት ብዬ ነው ማነጻጽረው? ነ አሌክሳንድር አይዛክ እንዲለምድ ሊቨርፑል ዋጋ እየከፈለ መቀጠል አለበት ወይ? ኮምፓራብል አይደሉም። አሁን የምናነጻጽራቸው አይደለም። ከማን ይልቅ ማንን ብለን የምንሞጋገትበት አይነት ምንም አይነት ምክንያት የለም። ሳምሪ የሁጎ ኢኪቴኬ ኔክስት ጌም የመጫወት ጉዳይ it has to be automatic። ምንም ማሰብ ማውጣት ማውረድ ዳታ ማየት ምናምን ሁሉ አያስፈልግሽም። ምክንያቱም አይዛክ እያየሽ ነው፣ ምክንያቱም ኢኪቴኬን እያየሽ ነው፣ ምክንያቱም ስለ ሳላ እያየን ነው። ደግሞ ሊጠብቁለት ይገባል። ያለበትን ይሄ ሞመንተሙን ግዴታ ነው ብዬ ነው ማስበው አይደል? አንዳንድ ጊዜ ይሄንን መጠበቅ ያስፈልጋል። እንደውም አይደለም በተከታታይ ጨዋታዎች ላይ እንዲህ አይነት ወጥ ብቃት የሚያሳይ ተጫዋች ቀርቶ በአንድ ጨዋታ ላይ እንኳን በጣም ተደጋጋሚ ሙከራ የሚያደርግ ተጫዋችን ጎል ለማስቆጠር አሰልጣኞች ቶሎ ቀይረው ማስወጣት የለባቸውም ይባላል። ምክንያቱም በቃ እየሞከረ ነው፣ መጨረሻ ላይ ያ ተጫዋች የሆነ ነገር ይሰጣል ተብሎ ነው የሚታመነው ከሙከራው ሁኔታ አንጻር ማለት ነው። እና አንዳንድ ጊዜ በዚህ መንገድም ነገሮች ይታያሉ። ስለዚህ አሰልጣኞች ሂደቱን አይተው በጨዋታው ላይ ያ በጣም በተደጋጋሚ የሚሞክር ምናልባት ሙከራው እኮ የሚያናድር ሊሆን ይችላል፣ ወይም ደግሞ ውሳኔዎቹን ላታደንቅለት ምናምን ትችላለህ። ግን የሆነ ጨዋታ ላይ የሆነ ነገር አድርገው ማሳየት የሚፈልጉ ወይም የተለየ ብቃት የሚያሳዩ ተጫዋቾች አሉ። ስለዚህ ያችን ነገር በመጠበቅ የሚገኝ ትርፍ አለ ተብሎም ይነገራል። ይሄንን እንሰማለን ብዙ ጊዜ። የሁጎ ኢኪቴኬ ግን ደግሞ ከዚህ የተለየ ነው። አንድ ጨዋታ ላይ ብቻ ጎልቶ የወጣ የታየ ብቃት አይደለም። በተከታታይ ጨዋታዎች ላይ ሊቨርፑልን በጣም እየጠቀመ እንደሆነ ለራሱም ደግሞ የሚያሳየው እንቅስቃሴ የበለጠ የሚያስደሰት እንደሆነ እያየን እየተመለከትን ነው ምንገኘው። ስለዚህ ይህንን እኔ የምማምነው የሁጎ ኢኪቴኬን አሁን ያለበትን ወቅታዊ ሁኔታ በመጠበቅ ረገድ ራሱ አርነ ስሎት ኃላፊነት አለባቸው። ይሄኛውን ነገር በቃ በየጊዜው ጨዋታ ላይ እንዲሰጥ ማድረግ አለባቸው። ካልሆነ ደግሞ እሱን ተቀያሪ ወንበር ላይ ማስቀመጥ እኮ የራሱን የሆነ ሌላም ጉዳት ይዞ ሊመጣ ይችላል
አይደለ? እኔ የሚሰማኝ ይዞ ሊመጣ ይችላል ሳይሆን ይዞ መጥቷል። ኦልሬዲ ሀፕን ያደረገ ነገር እኮ ነው። ለምሳሌ በዩናይትድ ጨዋታ ላይ ተቀያሪ ወንበር ላይ ነው ያደረጉት። ሊቨርፑል እሱ እስኪገባ ድረስ እኮ አይረባም። በግሉ ራሱ ኢኪቲኬ ራሱ በግሉ በቃ ስሜት ላይ የሚያሳድረው ተጽዕኖ ሊኖር ይችላል። እንደገና ደግሞ በቃ በየጨዋታው ላይ ሳይሰለፍ ሲቀር ለጨዋታ የሚያደርገው ዝግጅትም የበለጠ ከባድ ላይሆን ይችላል። የራሱን የሆነ ተጽዕኖ ምናልባት አስከትሎ ይዞ ሊመጣ ይችላል። ስለዚህ ይህንን በተመለከተ እሳቸው አሁን በትክክል በቃ ውሳኔያቸውን የማሳያ ወቅታቸው ነው። ደግሞ ትላንት ሁለቱንም ነው አብረው ያሰለፉት። አሌክሳንደር አይዛክንም ስለ ቅርጹ ስናወራ ስለ ሰውየው ትላንትና በጀርመን ስላደረጉት ኤክስፐሪመንት ምናምን ነገር ስንነጋገር በትክክል አሁን አንቺ ያልሽው ነገር ይመጣ። ሁለቱም አሌክሳንደር አይዛክንና ያው ፈርስት ሃፉ ሲያበቃ አስወጥተውታል። ትልልቅ ውሳኔዎች ናቸው ትላንትና የተወሰኑት። ሰርቷል። አሁን እንግዲህ ይሄ እየሰራ ይቀጥላል ወይ ነው እየሰራ ይቀጥላል ወይ የሚለው ነው። አሌክሳንደር አይዛክ ለእኔ አሁንም በጣም ገና ነው እና አሰልጣኙ ተጫዋቾችን ወደ ሜዳ ይዘው የሚገቡት የማሰለፍ እድል የሚሰጡት በወጣባቸው ዋጋ መሆን የለበትም። ሜዳ ላይ በሚሰጡት አገልግሎት ነው፣ በሜዳ ላይ ባላቸው ውጤታማነት ነው። 125 ሚሊዮን አውጥቼበት የማይቀመጣትን ብለሽ ነው እንደምታሰልፊ። በቃ በ125 ሚሊዮን ፓውንድ የገዛሽው ተጫዋች ገና ከሆነ ሂዝ ገና በቃ ምንም ልታረጊው አትችይም። የኔ ሀሳብ እንደዛ። ግን ሊቨርፑል ትላንት በጣም አሪፍ ነበረ። ያው 5-1 ስላሸነፈ ምናምን ሳይሆን እንቅስቃሴው አሪፍ ነበረ። ባለፉት ጨዋታዎች ላይ ይሰጥበት የነበረ አስተያየት በሙሉ የተቀረፈበት ነው። እንኳን በሽንፈቶቹ ወቅት በድሉ ወቅት የምናየው የነበረው ክፍተት ትላንትና እኔ አላየሁትም። እውነት ለመናገር ያምራልም ያስፈራልም ደስ ይላልም። ለምሳሌ አንድ በውሳኔ አንጻር ቅድም እንዳልሽው የተወሰነው ውሳኔ አሌክሳንደር አይዛክንና ሁጎ ኤኪቲኬን አንድ ላይ ማድረግ ነው። አሁን በጣም ብዙ ሰዎች የሚናገሩት ከዚህ በኋላ አሰልጣኝ አርነ ስሎት በአንድ አጥቂ ይጫወታለሁ የሚሉ ከሆነ የአጥቂ ሁጎ ኤኪቲኬ መሆን አለበት። ነገሮች ሁጎ ኤኪቲኬ ቀንሶ ነገሮች አሌክሳንደር አይዛክ በደንብ በሚጠበቅበት ሌቭል ላይ መጥቶ እንዲቀየሩ ካልተገደድንም በስተቀረ አሁን ትክክል አይደለም ሁጎ ኤኪቲኬን እንዲቀመጥ ማድረግ የሚል አይነ መደምደሚያ ነው እየተደረሰ ያለ በባለሙያዎች። አርነ ስሎት ይህንን ይቀበሉታል ብዬ አምናለሁ። ልጁም በጣም በተደጋጋሚ ራሱን ፕሩቭ እያደረገላቸው ስለሆነ። ሁለተኛው ትልቅ ውሳኔ አይነኬ ተደርጎ የሚወሰደው መሐመድ ሳላህ ተነኬ መሆኑ ነው። ተነካ በቃ እሱ ተቀያሪ ወንበር ላይ 74ኛው ደቂቃ ላይ ነው ሁጎ ኤኪቲኬን ቀይሮ የገባው። ይሄ ትልቅ ውሳኔ ነው። ለአሰልጣኝ ሊያስፈራ ይችላል። መሐመድ ሳላህ ቀላል ተጫዋች አይደለም ወይም አልነበረም። ግን ለአሁን እውነት ከመሐመድ ሳላህ እየተገኘ ያለው ነገር ትክክል አይደለም። በፈራተባ ነው የወሰንኩት ብለዋል ሰውየው፣ ግን ተወስኗል። ይሄ ትልቅ ተርኒንግ ፖይንት ነው። በሁለት መንገድ ነው ተርኒንግ ፖይንትነቱ። አንድ በመሐመድ ሳላህ ምትክ እዛ ቦታ ላይ የመጫወት እድል ያገኙት ልጆች እንደ ትናንትናው ኢምፕረስ እያደረጉ የሚቀጥሉ ከሆነ ለሊቨርፑል በጣም አሪፍ ነው። ሁለት መሐመድ ሳላህ ያንን ቦታ ለማስመለስ የሚተጋ እና ወደሚያስፈራው ብቃቱ የሚመለስ ከሆነ ይህም ለሊቨርፑል ትርፍ ነው። ማንም ከሊቨርፑል በላይ አይደለም ማንም። ስለዚህ የሊቨርፑል ጥቅም ይቅደም፣ የሊቨርፑል ጥቅም ይላቅ የምንል ከሆነ ማንኛውም ውሳኔ መወሰን መቻል አለበት። ግን የሚታየውን እና የሚለካውን ነገር መሰረት በማድረግ ነው እንጂ በወጣበት ዋጋ በኤክስፒሪየንሱ ምናምን የሚባል ነገር የለም። መሐመድ ሳላህ ዘንድሮ እስካሁን ባየናቸው ጨዋታዎች ፍጹም ደካማ ነው። የተወሰነ ውሳኔ ልክ ነው። ኢፍ ሂ ኢዝ ፕሮፌሽናል ኢነፍ ይህንን አይነት ውሳኔ የመቀበል ችግር ይኖረዋል ብዬ አላስብም። የሊቨርፑልን በጎ ነገሮች እያነሳን ከቀጠልን አንዱ መነሳት ያለበት ከፍሎሪያን ቪርትዝ የተገኘው አገልግሎት ነው። ለዚህ ነው የገዛንህ አሉት። በቃ ትላንትና አንደኛ አሲስት አደረገ፣ አንድ ሳይሆን ሁለት አሲስት ከማድረግ ሌላ ደግሞ ሜዳ ላይም ያምር ነበረ አይደለም? ፍሎሪያን ቪርትዝ በጣም ያምር ነበረ ትላንት። ይህንን ነበር የምንፈልገው። ዚስ በጣም ትልቅ ፖዚቲቭ ነገር፣ ትልቅ ፖዚቲቭ ነገር። ይህንን ነበር የምንፈልገው። አሲስት አድርጓል፣ 4ኛና 5ኛ ጎሉን። ይሄ ትልቅ ነገር ነው። የፍሎሪያን ቪርትዝ ፍላውሪሽ ማድረግ አርነ ስሎት ያሉትን ነገር በጣም ብዙ ሰዎች አሁን እንደገና ማለት ጀምረዋል።
እድለኛ ስላልነበረ ነው እስከ ትላንትና ምሽት ድረስ ምንም አሲስት አላረገም ምንም አላገባም የምንለው። ምንድነው ምክንያቱ? እሱ ማድረግ የሚገባውን ነገር በሙሉ ያደርጋል። እሱ ማድረግ የሚገባውን ነገር በሙሉ አድርጎ ኳስ የሰጣቸው የእኛ ተጫዋቾች ይስቱታል። በዚህ እድለቢስነቱ ነው አሲስት አደረገ ሲባል ያልሰማችሁት መሐመድ ሳላህ ነው ሲያባክን የነበረው። እውነት ስለሆነ ነው። እንደውም ሲናገሩ ምን አሉ? እንደዚህ አይነት ኳስ መሐመድ ሳላህ 199ን ያገባል አሉ። ትዝ ሲላቸው ተመሳሳይ ስቷል 98 ማለት ነው አሉ። የእውነት ይርከሉ እነዛን ጎሎች ሳላህ እንደ በፊት ብቃቱ ቢሆን ኖሮ ወደ ጎልነት ይቀይራቸዋል። ፍሎሪያን ቪርትስ አሲስት አደረገ ይባል ነበረ። ይሄ ሌላ ነገር ነው። ሌላው ሊቨርፑል ያው እንደ አርሰናል መሆን ከባድ ነው፣ ግን የቆሙ ኳሶችን አገባ ትላንት። ፍጹም ደካማ የነበረበት ነገር ሊቨርፑል ይሄ ነው። አዲስ የቆሙ ኳስ አሰልጣኙ እኮ ቀጥሯል። ይሱ ዝም ብሎ ነው ደሞዙን የሚልጠው ምናምን ሲሉ ነበረ። አሁን ትናንት ኢብራሂማ ኮናቴ ጎል አገባ፣ ቨርጂል ቫን ዳይክ ጎል አገባ። እንደ አርሰናል መሆን አያስፈልገንም አሉ የሊቨርፑል ሰዎች። ግን ከቆሙ ኳሶች ጎል እያገባን በጨዋታው ላይ ተወስዶብን የነበረውን የውጤት ብልጫ ሪቨርስ ማድረግ ወደምንችልበት ሌቭል ከመጣን ግን ያ በጣም የተለየ ነው የሚሆነው። እንደ አርሰናል መሆን ከባድ ነው አሉ። እንደ አርሰናል መሆን ላያስፈልገን ይችላል። ከኦፕን ፕሌይ ጎል እናስቆጥራለን። እኔ አሁንም ከማንም ጋር ባወራበት በጣም ደስ የሚለኝ ነገር የቆሙ ኳሶችን እየተጠቀሙ ጎል ማስቆጠር ለምንድን ነው የጠንካራ ቡድን መገለጫ ተደርጎ የማይወሰደው? ለምንድን ነው ከቆሙ ኳሶች ጎል ማስቆጠር ከኦፕን ፕሌይ ጎል የማስቆጠርን አቅም ያዳክማል ተብሎ የሚታሰበው? አላቅም። ሁለቱን አጣምሮ መያዝ ሸጋ ነገር ነው። አርሰናል እልትል ቤት አሁኑ ከክፍት የጨዋታ እንቅስቃሴ የግብ ዕድል መፍጠር፣ ግቦችን ማስቆጠር፣ የግብ ሙከራዎችን ማድረግ፣ እድሎችን ምናምን ማድረግ አለበት። ያን ያረገለት እንኳንም አሁን ከብዷል። እንኳን ያ ነገር ደግሞ መጥቶ ተመጣጣኑ ሲላቸው ይመስለኛል ያችን ትንሽ ያሳሳብት። በእውነትነቴን ነው የምነግርሽ። ኧረ በጣም ከባድ ነው እና እነዚህ ሁሉ ፖዚቲቭ ነገሮች ናቸው ስለ ሊቨርፑል። አይ ቲንክ አሁን ሴንስ ኦፍ ሪሊፍ ይመጣል። አንድ ከአራት ጨዋታ በኋላ ወደ አሸናፊነት ስለመጡ፣ ሁለት በጣም ብዙ ፖዚቲቭ ነገሮች ስለታዩ፣ እንግዲህ ይሄ ወዴት ይመራል የሚለው ያልተደሰቱበት ውሳኔ የተወሰነባቸው ተጫዋቾች ወደ ትጋት ለቦታዬ ማስከበር የምችለውን በሙሉ አረጋለሁ ወደሚል ከመጡ ሊቨርፑል ይከብራል መልሶ። አዎ፣ ግን ትልቅ ረፍት ነው ለአርነ ስሎትም። አሁን በተከታታይ ለአምስተኛ ጊዜ ተሸንፎ ቢሆን ኖሮ ትላንትና ወይም አቻም ወጥቶን ቢሆን ኖሮ እንደገና ነገሩ በከፍተኛ ደረጃ ይጦዝ ነበር። እንደውም ቀድሞ ስለነበር ኢንትራ ፍራንክፈርት ጎል ያስቆጠረው ትንሽ የስጋት ስሜቶች መፈጠር ጀምረው ነበር። እንዴ ዛሬ የሚል ሀሳብ በሊቨርፑል ደጋፊዎች ዘንድ ሲነሳ ነበረ፣ ወዲያው ጨዋታውን እየተከታተልን በነበረበት ወቅት ማለት ነው። ከዛ በኋላ ግን ሊቨርፑል ጨዋታውን የቀየረበት መንገድ በጣም የሚገርም ሆነ። በቀላሉ ጨዋታውን ለማጠናቀቅም ደግሞ ቻሉ። ስለዚህ ብዙ ፖዚቲቭ ነገሮች የነበሩት ነው። ሊቨርፑል ትልልቅ ተጫዋቾች አሉት፣ በትልልቅ ተጫዋቾች የተገነባ ቡድን ነው። ስለዚህ በቀጣይ ጨዋታዎችም ላይ ደግሞ የሚያደርገው ይሄ እንቅስቃሴ ወጥነት ይኖረዋል ተብሎ ነው የሚገመተው። ከዚህኛው ከተማሩ ይሄኛው በጣም አሪፍ ጥምረት ካመጣላቸው፣ ውጤት ካመጣላቸው አርነ ስሎት በሚቀጥለው ጨዋታም ላይ ተመሳሳይ የሆነ ነገር ማድረጋቸው የሚጠበቅና መሆንም ያለበት ነው። አሪፍ ነገር በሰራ ቁጥር የበለጠ ተደጋግመዋለ። ስፔሻሊ ደግሞ ውጤቱ የሚፈለግ ስለሆነ ማለት ነው። በየአንዳንዱ ጨዋታ ላይ ማሸነፍና የሚገኘውን 3 ነጥብ ይዞ መውጣት የሁሉም አሰልጣኞች ፍላጎት ነው። ስለዚህ የሊቨርፑል ጉዳይ ጥሩ መሻሻል የታየበት እንደሆነ ያየንበት ምሽት ነው ትላንትና። እንደተባለው የሞሐመድ ሳላ ጉዳይ ትልቅ መነጋገሪያ ነበረ ገና አሰላለፉ ሲወጣ። እሳቸውም ተናግረዋል። እንደ መሐመድ አይነት ሳላ ያሉ ተጫዋቾችን በተቀያሪ ወንበር ላይ አድርጎ ጨዋታ ለመጀመር መወሰን በጣም ከባድ ነው።
በጣም ከባድ ነው። ግን ደግሞ አንዳንድ ጊዜ ከባድ የሆኑ ነገሮችንም ለማድረግ ግዴታ ድፍረት ያስፈልጋል። ለውጤት ስለሆነ የሚሰራው ያንን ማድረግ ግዴታ ነው የሚል አስተያየታቸውን የሰጡበት ነው። ከዚህም በኋላ ሊቨርፑል በመከላከል ላይ ደግሞ የሚታዩትን የተወሰኑ ክፍተቶች እንደገና ከሌሎች ተጫዋቾችም እንደሚፈልግ እሳቸው አስተያየታቸውን የሰጡበት ነው። አንድ አሪፉ ነገር ቨርጂል ቫን ዳይክ ባለፉት ጊዜያት በጨዋታ ላይ ያወጥ የሆነ እንቅስቃሴ ማድረግ ተቸግሯል የሚል ሀሳብ ነበረ። ትላንትና ደግሞ ጨዋታው ላይ በጣም አሪፍ የነበረውና የጨዋታው ምርጥ ተብሎ ሽልማቱን የወሰደው እሱ ነው። ስለዚህ በጣም ጥሩ ምሽት ካሳለፉ ክለቦች መካከል በመጀመሪያነት መጠቀስ የሚችል ይመስለኛል ሊቨርፑል። ቼልሲም እንደዛው ለቼልሲ ወዝ በጣም ኢዚ ጌም ነበር የነበረው። ያው ከነበረው ጫና ያምራል በጣም ቼልሲም ከነበረው ጫና አንጻር ስታየው ሊቨርፑል ይህንን ጨዋታ ማሸነፍ እንደ ግዴታ የሚቆጠርበት ነው፣ ምንም ጥያቄ የለውም። ስለዚህ የአውሮፓ ቻምፒዮንስ ሊግ የትናንትና ጨዋታዎችን ውጤት እናስታውስና ወደ መልእክቶች እንሄዳለን። ከዛ ደግሞ ስንመለስ ሌሎች ጉዳዮችን የምናነሳ ነው የሚሆነው። ውጤቱን በዝርዝር ለመንገር ሳምራዊ ጣመ። እሺ ትላንትና ያው ብዙ ጨዋታዎች ተደርገዋል፣ ግን በዋናነት የተለየ ትኩረት ስበው የነበሩትን ጨዋታዎች ለማንሳት እንሞክራለን። እንዳልነው የቼልሲና የአያክስ ጨዋታ ትላንት የተደረገ ነበረ። ቼልሲ 5-1 በሆነ ውጤት ይህንን ጨዋታ ማሸነፍ ችሏል። በጣም ጥሩ እንቅስቃሴ የታየበት ነው በቼልሲ በኩል። ሁለት ጨዋታዎች ናቸው 0-0 በሆነ ውጤት የተጠናቀቁት። አትላንታና ስላቪያ ፕራ እንደዚሁም ደግሞ ሞናኮና ቶትናም ሆትስፐር ያደረጉት ጨዋታ ነው ጎል ያልተቆጠረበት። ባየር ሚዩኒክ ክለብ ብራግን 4-0 በሆነ ውጤት አሁንም አሸንፏል። ባየር ሚዩኒክ ጩጩው ልጅ ያገባው ጎል በጣም ያምራል። በጣም 17 ዓመት ልጅ በጣም እየተደነቀ ነው እሱ። ግን አጠቃላይ ባየር ሚዩኒክም ደግሞ በጣም ጥሩ ሁኔታ ላይ ነው የሚገኘው። በጣም እንዴት እንደሚያምር ሃሪኬን ሉዊስ ዲያዝ በጣም ነው የሚያምር። በጣም በሁለቱም በኩል በጣም ጥሩ አገልግሎት ነው። ከሊቨርፑል አንዱ ስህተቶች መካከል አንዱ ሉዊስ ዲያዝን ባልሸኘው ኖሮ የምትይበት ነው። አንድ ጊዜ ክርክር ተነስቶ ነበር። ሊቨርፑል ተሸውዷል፣ ሉዊስ ዲያዝን ነው ወይንስ ደግሞ ጋክፖን ነው? ሁለት እንደዚህ የሚል ክርክር ነበር። እኔ ጋክፖ ማንም ሊነካ ይችላል። አሁን በነገራችን ላይ ያው ለተሸነፈ ብዙ ስለማናወራ ምናምን ነው እንጂ በዩናይትድ እና በሊቨርፑል ጨዋታ ላይ ጋክፖ የነበረውን ፐርፎርማንስ እኮ ማንም እኮ አልነበረውም። ማንም እኮ ነው ማለት ነው። ትናንትም ጎል አግብቷል፣ ግን ሂወስ በጣም ቆንጆ ጊዜ እያሳለፈ ያለው የሊቨርፑል ተጫዋች ጋክፖ ነው። ጋክፖ በጣም ምርጥ። መጀመሪያ ላይ ልክ ሉዊስ ዲያዝ ወደ ባየር ሚዩኒክ እንደሄደ አሪፍ ነገር ማሳየት ጀምረዋል ነበር። እስካሁንም እያሳየ ነው። ግን ያኔ ነው እችኛዋ ሀሳብ ተነስታ ሰዎች አስተያየት ሲሰጡበት የነበረው። ይሄ አንድ መነጋገሪያ የነበረ ርዕሰ ጉዳይ ነው። ለማንኛውም አትሌቲክ 3-1 በሆነ ውጤት አሸንፏል። ጋላታሳራይም እንደዚሁ 3-1 በሆነ ውጤት ነው ተጋጣሚውን ያሸነፈው። ኦስሜን አስቆጥሯል። ስፖርቲንግ ደግሞ ኦሎምፒክ ደ ማርሴይን 2-1 በሆነ ውጤት አሸንፏል። ሪያል ማድሪድና ዩቬንቱስ ያደረጉት ጨዋታ 1-0 በሆነ ውጤት ተጠናቋል። የሚገርም ጨዋታ ነበር። ይህን ጨዋታ ያላየ ሰው ካለ ታድሏል። እውነትህን እኮ ደስ አይልም ጨዋታው ያን ያህል ደስ አይልም። ታየዋለህ፣ ግን ምንም እንደተጠበቀው አይነት ይሄ በጣም ስሜት የሚቆጣጠር ነገር አልነበረውም። እኔ እንደውም ሪያል ማድሪድን ትላንትና ከዩቬንቱስ ጋር ያደረገውን ጨዋታ እያየው ማስበው የነበረው ስለ ኤል ክላሲኮ ነው የነበረው። አሁን እሁድ ይደረግ የለ እና ስለዛ ነበር ማስበው። አሁን በባርሴሎና ጎል ማግባት አቅም ሪያል ማድሪድ እንደዚህ እየሆነ እንዴት ነው? እውነት ለመናገር ባርሴሎና ብዙ ደስ አይልም ዛሬ። ባርሴሎና ግን ጎል ያገባል ቢያንስ። ያ ልጅ ደግሞ ተመልሷል። አትሂድ ካላለች ልጅቱ። አይ እውነቴን ነው። ግን ሪያል ማድሪድ ግን በጣም ገና እንደሆነ የታየበት ጨዋታ ይመስለኛል። ትላንትና ብዙ ነገሮች እየጎደሉት እያየን ነው። ምንም አይነት መቀናጀቶች የሉትም እና በዛ ሁኔታ ውስጥ ሆኖ ባርሴሎናን ደግሞ ሲያገኝ እንደሚታወቀው በጣም ትልቅ ጨዋታ ነው። ስለዚህ ሊቸገር ይችላል። አሪፍ በረኛ መሆኑን አየናት ትላንትና። ኩርቷ አሪፍ በረኛ ነው። ግን ቴሌቪላሆቪች ሳተውኳል የሚገርም ነው።
እሺ ለማንኛውም እነዚህ ጨዋታዎች ትላንትና ተደርገዋል። ወደ 28 አካባቢ ጎሎች ናቸው የተቆጠሩት። ማክሰኞ በተደረጉት ጨዋታዎች 43። በአጠቃላይ የአውሮፓ ቻምፒዮንስ ሊግ የሊግ ፌስ ጨዋታዎች ሶስተኛ መርሃ ግብሮችን አይተናል። ምናልባት ስንመለስ አርሰናልን አየን፣ ሪያል ማድሪድን አየን፣ ሊቨርፑልን አየን፣ ሲቲን አየን፣ ፒኤስጂን ምናምን አይተናል። በኦፕታ ሱፐር ኮምፒውተር አርሰናል የቻምፒዮንስ ሊጉን ዋንጫ የማሸነፍ እድሉ ከሁሉም በልጦ የተቀመጠ ነው። እንዲህ ብለን ጠይቀን በጥያቄው ዙሪያ ብንወያይስ የአርሰናል የቻምፒዮንስ ሊግን ዋንጫ የማሸነፍ ስጋት ማን ነው? መልካም፣ በጣም አድርገን እናመሰግናለን አብራችሁን ለነበራችሁ በሙሉ። ታዲያ በሌሎች አዳዲስ መረጃዎች ደግሞ ኋላ ላይ መልሰን እናገኛችኋለን። በያላችሁበት የአማረ ዕለተ ሐሙስ ይሆንላችሁ። ኢትዮጵያ ለዘለዓለም ትኖር። Sport 2010